የአላዛር መቃብር ውስጥ ነው ያለሁት። ብዙ ጊዜ እዚህ ቦታ ስመጣ በጣም ሰልፍ ስለሚበዛ እኔ ውስጥ ገብቼ አልሳለም፣ ከውጭ ነው። ምክንያቱም አላዛርም ወጥቷልና እሱ የሞተና የተቀበረው ቆጵሮስ ነው በሚል ያው ስንፍናዬም እንዳለ ሆኖ ረጅም ሰልፍ ስለሆነ ከውጭ ተሳልሜ ነው የምመለሰው። ዛሬ እዚህ ቦታ ላይ ስመጣ አንድ ነገር ሀሳብ ብልጭ አለልኝ። ምንድነው አላዛር ከሞተ በኋላ ይህንን መቃብር ሰዎች መጥተው በጣም ይጎበኙታል፣ ፎቶ ይነሳሉ። ክርስቶስ ሲያስነሳ ሰዎች መቃብርህን ይጎበኛሉ። መነሳትህ ብቻ ነው ዋናው ነገርና መነሳትህ ከተረጋገጠና እሱ ድንቅ ስራውን በአንተ ላይ ከሰራ በኋላ ሰዎች ያንተ መቃብር እየመጡ ይጎበኛሉ፣ ፎቶ ይነሳሉ። ምናልባት እኮ ተቀብረህ ብትቀር ኖሮ ዞር ብለው አያዩም ነበረ። እግዚአብሔር ያስነሳውን ሰው ሁልጊዜ የእግዚአብሔር ስራ ምስክር ይሆናል ነው። ሁለተኛው አላዛር ወደ ኢየሩሳሌም ከተማ መግባት አይችልም ነበር በሕግ። ምክንያቱም የአላዛር ቆሞ መሄድ ራሱ የክርስቶስን ኃይል የሚመሰክር ወንጌል ስለሆነ ማለት ነው። እግዚአብሔር በእኛ ድንቅ ስራውን የሰራ እንደሆን ሌላ ንግግር መናገር ሳያስፈልገን እኛ ራሳችን የእግዚአብሔር ኃያልነት ምስክሮች እንሆናለን። በዚህ ምክንያት የእግዚአብሔርን ነገር መስማት የሚፈልጉ ሰዎች እኛን ማየት አይፈልጉ፣ የማይፈልጉ ሰዎች እኛን ማየት አይፈልጉም። እግዚአብሔርን ማድነቅ ለሚፈልግ ሰው ግን እኛ ራሱ ወንጌል እንሆናለን። አላዛር ቆሞ መሄዱ ብቻ ራሱ የክርስቶስን ኃይል ያሳይ ነበር። ይሄ በብዙዎቻችን ህይወት ሳይገጥመን አይቀርም። እኛ ቆመን መሄዳችን በራሱ ለሱ ኃያልነት ምስክር